ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነብዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበቅነት የውይይት ጥሪ እናቀርብላችኋለን። ከእነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስኪ ንግግሩን። ሁላችሁም ስሙና ልትገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን። ስናቀርብ ወደ አሁኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ቀን ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድን ነው ካን ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወደ አሁኑ ምን የሚል ኮሜንት ላይቡ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማም አይደለ? ሙስሊሞች በዚህ አንታማም። ስለዚህ ምን የሚል ነገር አለን? እኛ ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሳህ ነበርን። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልሐምዱሊላህ ሙስሊሞች በዚህ ነገር አንታማም። ወደ አሁኑ ምንድን ነው ያደረግነው? ኡስታዝ ሁሱ ና ብለን ደወልንለት። ላይቡን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞ ነው ያለው። ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በደም የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህን መጽሐፍት በደንብ አድርገን የምንወያይባቸው፣ እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናሳዝንም። እንደሰማችሁት 78 ናችሁ እርግጠኛ ነኝ በማውራ ብሏል። እኛ እንደዛ ያልነው ምንድን ነው? አንድ ወገንን ይዘና እንወያያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ፣ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈት እናሳያችኋለን። ግን ቀጥሮ ከቀረ 2 ጊዜ ለሱ ከባድ ነው። እኛ ወሬ አናሳዝም፣ ያቆጭ ብለን እንጠብቀዋለን ማለት ነው። እሱ ዝግጁ ነህ? እሺ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውልሃል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታቸውን ትፈልጋላችሁ። ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንትም እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸውም ሕፃን ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት። ላክላቸው። እየጠበቁ ነው ማለት እና ያላ ግባ በሉት። ሰዓትህ ደርሷል። ራሱ ርዕስ መረጠ፣ ራሱ ሰዓት መረጠ። እየተጠበክ ነው በሉት። ያላ
תעלה. קצת נדיה אולי? לא, אני רוצה יש לך לא... שנדרש מהם עלי? מה? עלי? שלום. וואי, שיורדו כל הצופים. יאללה, נציג צוות צופי. באסה. את עובדת בראשית? לא. የለም ሰርች አድርጌዋለሁ፣ ፎሎ አድርጌዋለሁ። የለም ያ ፖስት ነን ያጀማ מצפה רמון. אני לא עובדת במלון בראשית, במלון אחר. הוא חסוי לשם כי לא שילמו לה בשביל שתפרסם אותו. אז אם אתם רוצים, אתם יכולים לשלם לליאם, ואני אפרסם את המלון בשם ליאם. תודה רבה לכם. נו, תראי עכשיו נראה לי... נראה לו מזייף צופים, מה זה 61 זה לא הגיוני. אוי, בטעות העליתי בחורה. לא נורא, אבל היא נראה לי... ና በራስህ ቤት በሉት። אוי, זה אני אוהבת, למה? תביא את በራስህ ቤት እስከ ዛሬ የሚገርማቸው እስከ ዛሬ ሰው ገብቶ አያውቅም። ግደሉት። ሙስሊም ቤት ለታሪክ ገብቶ አያውቅም። How are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ሁለታችሁም ዛሬ ትፈልጋላችሁ። ነገሯቸው ክርስቲያኖች የምራን ስንት ደቂቃ እንጠብቃቸው? በቃ ችግር የለም 10 ደቂቃ እንጨምር። ኢምራን አለ እንታገስ አለ። ኔትወርክ ትንሽ ይዘዋል። አይ ቲንክ ኮሜንት ላይ ምን እያሉ መሰላችሁ? አንዴ እዚህ ጋር ኢንሻአላህ ከሱ በፊት አይ ቲንክ እንትን እያሉ ነው። ሴት ጋር ገብቷል፣ የሆነች ልጅ ጋር ገብቷል እና እሷ ጋር ነው ውይይቱ እያለ ነው ያለው። አጅሬው እኛ ጋር እኮ የምትወያየው የት ነው ሄድከው? ና ተመለስ እንዴ! እኛ ጋር እኮ አይደል የቀጠሮ ሴት ጋር ነው ሊወያየ ሄደው ነው። እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ እሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው። ስለዚህ ና ፊት ለፊት ወንድ ለወንድ ናውራ፣ ካሜራ ከፋችን ይዘህ መተህ አውራ በሉት። አይ ቲንክ ያላትም ልጅ አጀማ ያላትም ልጅ ሙስሊም ናት አለ። ግን እስኪ ሙስሊም እንደዚህ ሙስሊም ካለ ስሙ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። ከዚያ በኋላ ሁሉም እየሰማ እንዲማሩ ያላ ርዕሱ ነገራቸው የተስማማንበት እሱ ምን ብለን ርዕስ አወራ ወንድሜ በዚህ ፈጽምባት የሚለውን ሊያሳየ ነው። ያላ ሁሱ አንዴ ብቻ ሀቢቢ ይከብዳል። ችግር የለም አንድ ጊዜ እንትን እንበለው ሂዱና ሁለታቸውን ግቡ በላቸው። እየተጠበቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ የውይይት ጥሪ አልጠራሁትም። ራስህ ነህ የቀጠርከው፣ ሰዓቱን የመረጥከው ራስህ ነህ፣ ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በጥጭለት ጠብቄው እባክህና እያለህ ነው ተብሎ በዚያው አምልጦ ሄዷል። ይህን ሁላችሁም ታውቃላችሁ። 10 ሰዎች አሁን ለታ እየጠበቁት አሁን ላክለት እየጠበቀ ነው በሉት። ተለበል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሄዳቸው ክርስቲያኖች ወደ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ከቃይ ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድቡ ላሰማው ነበር ግን ይከብዳል። ሁሱ ለተከከለ ይከብዳል። ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ፣ ና ሁሱ ጋር አወራ። ምንድነው እንትን የምትለው? ሴት ጋር ሄደህ የምታወራው ምን አይነት ቀልድ እየተከናወነ ያለ? ያጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድን ነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ፣ አትሸሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈለው ነው። ዛሬ የመጨረሻ ቀኑ የምናደርገው ኢንሻላህ። ጥሩት ሞትና ትንሳኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ
አለኝ ይሰማል። እና እንዳትቀር 10 ብራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሹ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር። ሁሱ እዚህ ጋር ህዝቡ እንዲያውቅም ማለት ነው። የጀማዓት ልኸይር ያው ልልክለት ነበር፣ ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊዝ ከእሷ ጋር ውጣና እኛ ጋር ና። ክርስቲያኖች የላችሁም እንዲህ ትንሽ እፍረት አይሰማችሁም? ያቆናችሁ ውይይት ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድን ነው ውጣና። ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቨን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ እና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁንም ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ። ወሬ አናስረዝንም፣ በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል። ያው ፊት ለፊት አውራን፣ ሆስት ገብተናል። አንተን የምንጠብቀው ባይዘቤ መጣም አልመጣም አጣብቂ ነው ለሱ። ከጀማዓት አልኸይር መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮን የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ፣ ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህን ማዋረድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ ያለ አሁንም የለም አለ ይሰማል። እሱ እያወራህ ከሆነ የለም ሻቢ እሱ ምን ትቻለ ልጅ እስካሁን ድረስ ክርስቲያን ጋር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋል? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ነው። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል፣ ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው። ቶሎ በልበሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ አመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄድ ደፈር በሆስት ና በሉት። በዚያ እሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን አመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ አመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡ ላይ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ይሄ ጉራ ነበር ማለት ነው። የጀማዓት አልኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና
እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው ነው የተባላችሁት። አጂብ ነው፣ አጂብ ነው። ቀጥል። አላህ መስላም እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረን እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው። ራስ ያወጣ ራሱ እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጽልህ ልጅ ክርስቲያን የሚባለው ልጅ 2 ነህና ገብቶሃል አይደለም? 2 ነህና ሁለታችሁም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታችሁም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል እና 25 ደቂቃ ሆነ። ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢምራን በአንድ የመጨረሻ ወይ እንትን አንድ ደቂቃ እንያዝና ከዛ ቀጥታ በጣም እሱ ልጅ ላይ አዲስ ነገር አለ ብያችኋለሁ። ያደረገው ነገር የምናወራበት ይሆናል። ከሱ በፊት ግን አንድ የመጨረሻ ደቂቃ አንድ ደቂቃ ነው ያለው። 1 ደቂቃ ከሞላ በኋላ ዘግተን ወደ ቀጣይ እናልፋለን። ምንም ማድረግ አንችልም ማለት ነው። ወደ ሰበር ዜናው እንገባለን። 1 ደቂቃ ብቻ እንሰጠዋለን። እኔ እንዳልክለት ዘግቷል። ስለዚህ ክፈትና ና በሉት። ደቂቃው እየሄደ ነው ያለው። ላላባይ እችን ጨርሳትና በቃ ከዛ በኋላ ካልመጣ ፋይሉ ይዘጋል። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመተ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ ያቻል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፍሩ። ለማንኛውም 20 ሰከንድ የቀረው 20 ሰከንድ ነው የቀረው። አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የምናደርገው ምንድን ነው? ከጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ ይችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። 3 ሆናችሁ ኑ ተብሎ እኛ 3 ሆነን አንመጣም። 2 ለወጥ ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካልን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት ነው የፈለገው። ተሳዳቢ ለተሳዳቢ ልጅቱ ያጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይህን ስሙ። እዚህ ጋር ነው ሂዶ የሚላል ያጀማዓተል ኸይር ታዘቡ። ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሂዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ከውስጥ ገብቶ እየጠበኳቸው ምን ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቡ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ።